ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራትን ተሳትፎ እንደማይቀበሉ ገለጹ። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራው ውጭ ጉዳይ ሚኒስትር ኦስማን ሳልህ የቀይ ባህር ወሰን የሌላቸው ሀገራትን ተሳትፎ እንደማይቀበሉ ገለጹ። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትላንት መጋቢት 14 2017 በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብጽ መገናኛ ብዙሃን በዘገባቸው አስታውቀዋል። በውይይቱ ወቅት የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሰን ራሺድ መገኘታቸውን ዘገባዎቹ አመላክተዋል። የኦስማን ሳልህና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው መሐመድ አልሸናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውን በውይይቱ ገልጸዋል ተብሏል። መንግስት የነዳጅ እጥረትና የጥቁር ገበያ ንግድ በተስፋፋበት ወቅት የነዳጅ ዋጋ በሊትር እስከ 11 በመቶ ጭማሪ ያደረገ። ከትላንት መጋቢት 14 2017 ጀምሮ ተግባራዊ በተደረገው የነዳጅ ችርቻሮ ዋጋ ጭማሪ ቤንዚን በሊትር 112 ብር ከ67 ሳንቲም መድረሱ የተገለጸ ሲሆን ይህም የ11 በመቶ ጭማሪ አሳይቷል። እንዲሁም የናፍጣና ኬሮሲን ዋጋ በሊትር 107 ብር ከ93 ሳንቲም የደረሰ ሲሆን የ9 በመቶ ጭማሪ ማሳየቱ ተመላክቷል። ማስተካከያው በየ3 ወሩ ከሚደረገው የነዳጅ ዋጋ ክለሳ አካል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይሁን እንጂ የአሁኑ ጭማሪ ከዚህ ቀደም ከተደረገው ማስተካከያ በ3 ወር ባነሰ ጊዜ ውስጥ የተደረገ ነው። የዋጋ ጭማሪው ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው መንግስት የነዳጅ ዋጋን ለመደጎምና የኑሮ ውድነትን ለመቀነስ ከፍተኛ ገንዘብ እየመደበ መሆኑን ከተናገሩ ከጥቂት ቀናት በኋላ ተግባራዊ የተደረገም ነው። በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ አለመመለሳቸውን ሚኒስትሩ ገለጹ። በኢትዮጵያ በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ብርሃኑ ነጋ ገልጸዋል። ሚኒስትሩ ብርሃኑ ነጋ ይህንን የተናገሩት የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ ከፍተኛ የመንግስት ስራ ኃላፊዎችና ባለድርሻ አካላት በተገኙበት በባህር ዳር ከተማ እየተካሄደ ባለው የክልሉ የትምህርት ንቅናቄ መድረክ ላይ ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር ግጭቶች የህፃናትና ወጣቶችን አእምሮ በመመረዝ የወደፊት እድላቸውን የሚያሰናክሉ በመሆናቸው በአስቸኳይ መፍትሄ ሊሰጣቸው እንደሚገባ በአጽንኦት አንስተዋል። ርዕሰ መስተዳደሩ አረጋ በበኩላቸው በክልሉ በትምህርት ላይ የተደረሰው የከፋ ጉዳት በመቀልበስ ወደ ነበረበት በመማርና ማስተማር ሁኔታ ለመመለስ ባለድርሻ አካላት ርብርብ እንዲያደርጉ ጥሪ አቅርበዋል። በክልሉ በጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግበው ለማስተማር ቢታቀድም የተመዘገቡት ተማሪዎች ግን 2.8 ሚሊዮን ብቻ መሆናቸውን አስታውቀዋል። ችግሩን ለመቅረፍ በትምህርት ዘመኑ በሁለት ዙር በተደረገው ኢመደበኛ ምዝገባዎች የተመዘገቡት 76000 ተማሪዎች ብቻ መሆናቸውን ነው የተገለጸው። እስራኤል የጋዛ ሆስፒታል ላይ ባደረሰችው ጥቃት በሕክምና ላይ የነበሩ የሐማስ ኃላፊ ተገደሉ። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታሉ ሕክምና እያገኙ እንደነበር የሐማስ ባለስልጣን ለቢቢሲ ተናግረዋል። እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ባለፈው ማክሰኞ ድጋሚ ጀምራለች። ይህም ለ2 ወራት ያክል የቆየው የተኩስ አቁም ስምምነት እንዲቋረጥ ምክንያት ሆነዋል። ካለፈው ማክሰኞ ጀምሮ በተፈጸሙ ጥቃቶች በጋዛ በመቶዎች የሚቆጠሩ ሰዎች ተገድለዋል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውም ነው የተመላከተው። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንፃዎች መውደማቸውንና የተባበሩት መንግስታት ድርጅት አስታውቋል። የቱርኩ ፕሬዝዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተፋፋመ። የፕሬዝዳንት ጣይብ ረሲብ ኤርዶሃን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ከአሜሪካ የተባረሩት የደቡብ አፍሪካ አምባሳደር በሀገራቸው ደማቅ አቀባበል ተደረገላቸው። የትራምፕን አስተዳደር አስመልክቶ በሰጡት አስተያየት ተሳድበዋል በሚል ውዝግብ ውስጥ መግባታቸውን ተከትሎ ከአሜሪካ እንዲባረሩ የተደረጉት የደቡብ አፍሪካው አምባሳደር በሀገራቸው ደማቅ አቀባበል ተደረገላቸው።